አይናችሁን ከልጄ ላይ ታነሳላችሁ እያንዳንዳችሁ። ሰማኝ አይደለ? እያንዳንዳችሁ። አሁን ይወላችሁ አብርሃም ህፃኑን ይዞ ጠፋ ብለው አብርሃምን ማለት ነው ፖሊስ ይዘው መተው አስይዘው አብርሃም ህፃኗ አጠገብ እንዳይደርስ ለማድረግ የተደረገ ሴራ መሆኑን ሁላችሁም እንድታውቁ ፈልጋለሁ። እንዴ ሩታ ምን ለማድረግ ነው እየሞከርሽ ያለሽው? ልጅሽን ፈልገሽ ወደሽ ፈቅደሽ ነው አይደለ ለአብርሃም የሰጠሽው ነው አይደለ? ሁላችንም ይሄንን ነገር ተመልክተናል። ልጅሽ ማለት ነው ከአባቱ ጋር ነው ያለው። ምናልባት ማለት ነው ምናልባት ከተለያያችሁ በኋላ የልጁን አባትነት ረስተሽ ከሆነ ይሄ ልጅ የአብርሃምም ልጅ ነው። ልክ አንቺ ልጄ እንደምትዩ አብርሃምም ልጄ ብሎ የሚጠራው የራሱ ልጅ ነው። አብርሃም ጋር አምነሽ አውቀሽ የሰጠሽው ልጅ ጠፋ ብሎ መጥቶ ማለቃቀስ ምን የሚሉት ነው? አሁን የኔ ትልቁ ጥያቄ እግዚአብሔርን ከዚህ ነገር ምንድነው የፈለግሽው? ከዚህ ነገር ማግኘት የምትፈልጊው ትርፍ ምንድነው ነው? በቃ ጥያቄ ይሄ ነው። በዛ ላይ ደግሞ ታውቂያለሽ ትላንትና ልጁን ሄርሜላ ጋር ይዞ እንደሄደ በደንብ ጥንቅቅ አድርገሽ ታውቂያለሽ። ልጅ የጠፋ ብሎ ማልቀስ ምንድነው ነው? ምንድነው? የት እንዳለ ታውቂያለሽ። እዛው አዲስ አበባ ውስጥ ነው ያለው። ልጁን ይዞ ከሀገር አልወጣ። ምንድነው አሁን ይሄንን ሁሉ እያስባለሻለሁ? እኛ እኮ ችግር የለብንም። እግዚአብሔርን እዚህ ጋር ያለን ዩቲዩበሮች ማለት ነው አንድ ነገር ልንገራችሁ ጥንቅቅ አድርጌ እኔ አብርሃም ልጁን ከሀገር ይዞ ወጣ ሩታ ሄዳ በፖሊስ አስያዘች ብዬ ልክ አሁን እንደለጠፍኩት አይነት ታምኔል ብለጥፍ ብዙ ሰውን ስቤ ማሳየት እንደምችል በደንብ እናውቀዋለን። ግን ደግሞ ምንድነው ከዚህ ነገር ሊገኝ የሚችለው ነው? ለምንድነው ይሄንን በር እየከፈትሻለሹ? ለምንድነው የእናንተን ልዩነት የሚያሰፋ ነገር እየፈጠርሻለሹ? እዚህ ጋር በእናንተ ቻናል ብቻ ሳይሆን በሌሎች ብዙ ሰዎች በሚሰሩ ቻናሎች ላይ የሚለቀቁ ቪዲዮዎች የልዑሌን ስለንቦና ሊጎዱ እንደሚችሉ በደንብ ልታቂ ይገባል። ይሄ የመጀመሪያው ፖይንቴ ነው ማለት ነው። እግዚአብሔርን እኔ ጃስ የሚሉሽ ሰዎች ከኋላ እንደዚህ አድርጊ፣ በዚህ ውጪ፣ በዚህ ግቢ እያሉሽ እያንዳንዱን ነገር የሚያቀነባብሩልሽን ሰዎች ታቅፈሽ እንዳለሽ በደንብ ጥንቅቅ አድርገን እናውቃለን። እና ይሄ ነገር ምንድነው ለአንቺ ሊጠቅምሽ የሚችለው ነው? አስባችሁታል? እናት ልጄ ከአባቱ ጋር ጠፋ ብላ ስታለቅስ ጭራሽ የማያስኬድና የማይመስል ነገር ነው። ያውም ደግሞ ራሷ የሰጠችውን ልጅ ይሄንን ነገርሽን አይቶ ነው በነገራችን ላይ ዛሬ አብርሃም ቲክቶክ ላይ መጥቶ ያንን ቪዲዮ የለቀቀው ማለት ነው። ምናልባት ያያችሁ ሰዎች በደንብ ትረዱታላችሁ ብዬ አስባለሁ። ይሄ የአንቺን ድራማ የመስራት ሲቹዌሽን በደንብ ስለገባው ነው። በቃ ይኸውላችሁ ድራማ መስራት ከጀመሩ ዳኒ ሩታና ሜሪ ድራማ መስራት ከጀመሩ ከሳምንት በላይ ሆኗቸዋል። የሚሆኑት ነገር የሚያደርጉት ነገር በቃ የሆነ እየሆኑ ያሉት ነገር በሙሉ እነዚህ ሰዎች ድራማ እየሰሩ መሆኑን በደንብ የሚያጋልጥ ነገር ነውና እኔ በሩታ በጣም እያዘንኩኝ ነው። እግዚአብሔርን በተለይ ደግሞ ዳኒና ሜሪን ከገጠመች በኋላ ባለችው ሩታ በጣም እያዘንኩኝ ነው። እኔ ጠንካራ ሴት ልጇን በአግባቡ ማሳደግ የምትችል እኔ እንጃ አይሚን አላቅም። አሁን እዚህ ጋር የምናገረው ንግግር ምናልባት ብዙዎቻችሁን ሊያስከፋ ስለሚችል ይህንን ንግግሬን ልዝለለው። ምናልባት ሁሉም ሰው በሚረዳበት ሰዓት ይህንን ንግግሬን ልናገር እችላለሁኝ እና አሁን ላይ እየሄድሽበት ያለው መንገድ ፍጹም ስህተት መሆኑን አስረግጬ ልነግርሽ እፈልጋለሁ። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። አመሰግናለሁ ማለት እፈልጋለሁ። በመጀመሪያ ደረጃ ማለት ነው አመሰግናለሁ እግዚአብሔርን። ቀደም የሰራሁት ቪዲዮ በጣም ቸኩዬ ስለነበረ አላየሁትም። በቃ ቪዲዮን ሰርቼ በአጋጣሚ ወደ መንገድ ወጥቼ ነበርና ፖስት አድርጌ ስመለከተው የኔ ድምፅ እንደሌለው ተረዳውኝ። ከጻፋችሁልኝ ሰዎች እና የጻፋችሁልኝ ሰዎች በጣም ከልብ ማመስገን እፈልጋለሁኝ። አመሰግናችኋለሁኝ እንደዚህ አይነት አስተያየቶችን ስለምትሰጡኝ ማለት ነው። ምክንያቱም አንዳንድ ጊዜ ሰውንና ከምንሰራቸው ነገሮች ከቴክኒክ ብልሽት ምናምን አሁን በአጋጣሚ ይሄ ማይኬ ስላልበራ ነው ተቻኩዬ ያንን ቪዲዮ እየሰራሁኝ ስለነበርና ድምፄ ያልገባም ነበር። ለዚህ ለተፈጠረው የቴክኒክ ብልሽት ይቅርታ መጠየቅ እፈልጋለሁኝ። ሚዲያ እኮ ነን እኛ፣ ተቋም እኮ ነን እንደ ሞጣ ቆራኒዮ ማለት ነው። ይህንን ሚዲያ ሰፖርት አድርጉ እናንተ፣ ይህንን ሚዲያ ሰፖርት አድርጉ እግዚአብሔርን። እኔ በቃ አሁን ዛሬ እንደዚህ አይነት አስተያየት ስትሰጡኝ ይሄ
ትልቅ ተቋም ሚዲያ መሆኑ ገባኝ። አሁን እዚች ጋር ከጀርባ ማለት ነው እንደ ሞጣ ቀራኒዮ እንትን አሰራሉኝ። ከዚህ በኋላ ይሄ ሚዲያ ነው ሰፖርት አድርግ ምናምን እያልኩኝ ነው መጣው። ለማንኛውም ለጨዋታው ድምቀት ነው ይህንን መልእክት ቀድመሽ የነገርሽኝ እህቴ። አንቺን ኮመንት ነው ያየሁት፣ በጣም ማመስገን እፈልጋለሁ። ለማንኛውም ያው እዛኛው ቪዲዮ ላይ ያነሷቸውን ነጥቦች ወደዚህኛው ቪዲዮሽ ላምጣ። እንዳልኳችሁ ይሄ ነገር ቀላል ነገር አይደለም። ከዚህ ነገር ጀርባ ብዙ ነገር አለ። ምክንያቱም ልዑል ያለው አባቱ ጋር ነው። አባቱ ጋር ያለ ልጅ ጠፋብኝ ብሎ ማልቀስ ከጀርባው ራሱን የቻለ ትልቅ የሆነ ሴራ እንዳለው አስረግጬ ልነግራችሁ ፈልጋለሁ። እባክህን ኤቢ ሴራ 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 አትበል እንዴ! ከዚህ በላይ ሴራ አለ እንዴ? አስባችሁታል? 3 ሰዎች እየተሳሳቁ የሚሰሩትን ሴራ እያየን ሴራ ካላለን ምንን ሴራ ልንል ነው እንዴ? እናንተ ተረዱን እንጂ እኛንም እግዚአብሔርን አለ አይደለ? እዛ ጋር የሚሰራውን ነገር ትታችሁ መታችሁ እኛ እዚህ ጋር ካፋችን የምንወጣውን ነገር ለመኮነን የምትሞክሩ ሰዎች አላችሁ። እኔ ሩታ፣ ዳኒ፣ ሜሪ እየተሳሳቁ ከሰሞኑ እያደረጉት ያለው ነገር በደንብ ድብን ያለ ሴራ ነው። አሁንም አስረግጬ እነግራችኋለሁ። እቺ ሴራ የምትለውን ቃሌ የደበራችሁ ሰዎች ሴራ ነው። በቃ ምንም ማድረግ አንችልም። ምክንያቱም የሄርሜላን ስልክ ከመቀማት አንስቶ እስከ ትላንትና ድረስ ልዑሌ ጠፋ ብላ ያለቀሰችው እንባ ራሱን የቻለ ትልቅ ሴራ መሆኑን በደንብ እየተመለከትን ነው አይደለም? ዋሻውኝ ጋይስ፣ ዋሻውኝ። እስኪ ለመመልከት ሞክሩ። ህፃኑን ስትሰጠው ሰጥተው በሩን ዘግታ ገብታ ያሳየችውን ገቢና በደንብ ተመልከቱ። ከዛ ደግሞ ትላንትና ስታለቅስ የነበረበትን ቪዲዮ በደንብ ተመልከቱ። አስባችሁታል? እሺ ከዚህ በላይ ምንድን ነው የምትፈልጉት? ይሄ ልጅ ከሀገር አልወጣ። ሄርሜላ ያለችው እዛ አዲስ አበባ። እንደው ብትፈልጊ እዚህ ሚዲያ ላይ መተሽ ማልቀስ አይጠበቅብሽም። በነገራችን ላይ ይሄን የአብርሽ ቤተሰቦችና አብርሽ ከወራቶች በፊት ሲያደርጉ የነበረው አይነት ተመሳሳይ ሴራ ነው። ምክንያቱም እናንተ ከሰሞኑ በተለይ ደግሞ ሩታ ሜሪና ዳኒን ወደ ህይወትሽ ካስገባሽ በኋላ የኦዲየንስ ትኩረት ሙሉ በሙሉ ወደ ማን ዞሯል? ወደ ኤ&ኤች ዞሯል። እኔንም ጨምሮ ማለት ነው በተወሰነ መልኩና ያንን ነገር ወደዚህ መከርበት ትፈልጋላችሁ። ሶ የአብርሽን ትኩረት መስረቅ ነው ወይም አብርሽን ጥፋተኛ አድርጎ ማሳየት አንዱ ስትራቴጂያችሁ መሆኑን በደንብ እናውቃለን። እኛ እያንዳንዱ ነገራችሁን ቀድማችሁ ስጠነስሱ ነው በደንብ አድርገን የምናውቀውና ያንን ነገር በደንብ አቀዳችሁበታል። ከዚህ በፊት አንቺን ለማስጠላት ወይም በኦዲየንስ ዘንድ አንቺ እንድትጠይ ለማድረግ በደንብ ይሯሯጡ ነበር። ምክንያቱም አሁን መጥቶ ይቅርታ የጠየቅሽና ተመልሶ ሄዶ ሄርሜላ ጋር ይገኛል። ሶ እኔ ይቅርታ እየጠየቅኳት የምትገፋኝ ሩታ ናት አስብሎ ለብዙ ሰው ያሳይ ነበር። አሁን ላይ ደግሞ አንቺ ምን አይነት ነገር ማድረግ ጀመርሽ? አብርሽን ጥፋተኛ አድርጎ ለማሳየት አንቺ ራስሽን ይቅርታ ጠያቂ፣ አንቺ ራስሽን ነገሮችን ፈቺ፣ አንቺ ራስሽን ልዑሌን ለአብርሽ አሳልፈሽ የምትሰጪ ሴት አድርገሽ መጣሽና በነጋታው ደግሞ ምን አይነት ላጲስ ሰራሽ? ልጄን አባቱ ይዞብኝ ጠፋ ብለሽ እሪ አልሽ። ያም ደግሞ እኛ እያየን ነው። ስትሰጪው አይተናል። አንድ ቀን አላደረም። ከዛ ሄርሜላ ጋር ነው ይዞ የሄደው። እንደው ጠፍቶብኛል ብለሽ ብታስቢ ሄርሜላ ጋር መሄድ ትችላለሽ። ብቻው አብርሃም ከአዲስ አበባ እንዳልወጣ በደንብ እየተመለከትን ነውና እንደዚህ አይነት ሲቹዌሽን ላይ መጥቶ ልጄ ጠፋብኝ ብሎ ማልቀስ ሆም ተብሎ አብርሽን ለማስጠላት በአንቺ በሜሪ እንዲሁም በዳኒ ዳይሬክት የተደረገ አዲሱ ድራማችሁ ነው ብለን እንድንቀበል ነው እያደረጋችሁ ያላችሁት። አንድ ነገር አስረግጬ ልነግራችሁ ፈልጋለሁ። ለሩታም ለአብርሽም ደጋፊዎች ነው ይሄ መልእክቴ ማለት ነው። ምክንያቱም እኔ እዚህ ጋር ከማየው ነገር አንጻር እውነታውን እናገራለሁ። ምናልባት ዛሬ ላይ ሩታን ደግፌ ልቆም እችላለሁ እዚህ ጋር የማየውን ቪዲዮ ተመርኩዤ ማለት ነው። ነገ ላይ ደግሞ አብርሃምን ደግፌ ልቆም እችላለሁ የማየውን ቪዲዮ ተመርኩዤ ማለት ነው። ግን ደግሞ ሁሌ ሩታ ትክክል ነች ብዬ ድርቅ ብዬ የምቀር አይነት ሰው እንዳልሆንኩ በዚህ አጋጣሚ ልነግራችሁ ፈልጋለሁ። በተለይ አንድ ነገር ልንገራችሁ ለሩታ ደጋፊዎች፣ ከሰሞኑ ዳኒና ሜሪን ሩታ ወደ ህይወቷ ካስገባችበት ጊዜ ጀምሮ የምትወስናቸው የምታደርጋቸውና የምትከውናቸው ነገሮች በሙሉ ስህተት መሆናቸውን አስረግጬ ልነግራችሁ ፈልጋለሁ። እኔ ከዚህ በፊትም ተናግሬያለሁ። በቀል 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 ይላሉ። አብርሽም በቀል ይላል፣ ሩታም በቀል ይላሉ። እናንተ በቀልን ታርጌት አድርጋችሁ እንደምትመጡ ከነገራችሁን ከ5 ከ6 ቀን በላይ ሆኗችኋል። በቃ ጊዜው የኛ ነው፣ ዘመኑ የኛ ነው፣ ተበቂዎቹ እኛንን ብላችሁ በደንብ እየተንቀሳቀሳችሁ እንደሆነ ተመልክቻለሁኝና አሁን እያደረጋችሁት ያላችሁት ነገር የዛ ነገር አንድ አካል መሆኑን
ሁላችንም ጥንቅቅ አድርገን እናውቃለን። ለማንኛውም የሚፈጠሩ የሚሆኑ ነገሮችን አብረን ለማየት እንሞክራለን። ምሽት ቪዲዮዎች ይለቀቃሉ። እንደተለመደው መተን ሀሳባችንን እንሰጣለን። በዚህ ቪዲዮ ዙሪያ ያላችሁን ሀሳብ እንደተለመደው ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።